ሰላም ጤና ይስጥልን ውድ ተመልካቾቻችን ከተወዳጁ ብስራት ኤፍኤም የዩቲዩብ ቻናል ዘወትር እሁድ ማለዳ ወደ እናንተ የሚደርሰው ብስራት ሃይላይታችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ጀምሯል። ዛሬም እንደተለመደው ትናንትና የተከናወኑ ስፖርታዊ ክንውኖችን እየዳሰስን እንዲሁም ደግሞ ዛሬ የሚከናወኑ ስፖርታዊ ጉዳዮችን ጥቆማ እየሰጠን አብረን ቆይታ እናደርጋለን። ፕሮግራሙን እየመራው ከመላው የስቱዲዮ ባለሙያዎች ጋር ዘውዱ በሪሳ አብሬያችሁ እሆናለሁኝ። በቅድሚያ የምናመራው ወደ ሲቢኢ የኢትዮጵያ ፕሪሚየር ሊግ ነው። የሲቢኢ የኢትዮጵያ ፕሪሚየር ሊግ የ10ኛ ሳምንት ጨዋታዎች ትናንትና ተካሂደዋል። 4 ጨዋታዎችን ባስተናገደው መርሃ ግብር ሁሉም አይነት ውጤቶች ተመዝግበዋል ማለት ይቻላል። ከነዚህ መካከል ኢትዮጵያ ቡናና ወልዋሎ አዲግራት ዩኒቨርሲቲ ያደረጉት ጨዋታ ተጠቃሽ ነው። በዚህ ጨዋታ ሁለቱ ቡድኖች በመጀመሪያ አጋማሽ ባስቆጠሯቸው ጎሎች 1-1 በሆነ አቻ ውጤት ጨዋታውን ጨርሰዋል። ኢትዮጵያ ቡና በዘላለም አባተ አማካይነት ባስቆጠረው ጎል ቀዳሚ ሆኖ ነበር። ሆኖም ግን ወላይታ ድቻ በወልዋሎ አዲግራት ዩኒቨርሲቲ በኪሩቤል ወንድሙ አማካይነት ጎል አስቆጥሮ ጨዋታው 1-1 አቻ በሆነ ውጤት ተጠናቋል። ወላይታ ድቻ ከሸገር ከተማ ጋር ያደረገውን ጨዋታ 3-1 በሆነ ውጤት አሸንፎ መውጣት ችሏል። ቴዎድሮስ ታፈሰ፣ መልካሙ ቦጋለ እንዲሁም ኪዳኔ አሰፋ የወላይታ ዲቻን የማሸነፊያ 3 ጎሎች ሲያስቆጥሩ ሙአዝ አሊ ሸገርን ከሽንፈት ያላዳነችውን ጎል ያስቆጠረው ተጫዋች ነው። ፋሲል ከነማ ትናንትና ያደረገውን ጨዋታ 1-0 በሆነ ውጤት ማሸነፍ ችሏል። ነገሌ አርሲን 1-0 ሲያሸንፍ ያሬድ ብርሃኑ የጎሉ ብቸኛ ባለቤት ነበረ። ሐዋሳ ከተማ ኢትዮጵያ መድንን ሻምፒዮኑን ኢትዮጵያ መድንን 2-1 በሆነ ውጤት ሲያሸንፍ ጌታነህ ከበድና ያሬድ ብሩክ ሁለቱን ጎሎች ለሐዋሳ ያስቆጠሩ ተጫዋቾች ናቸው። አማኑኤል አረቦ የኢትዮጵያ መድንን ብቸኛ ጎል ያስቆጠረ ተጫዋች ሆኗል ማለት ነው። ፕሪሚየር ሊጉ ዛሬም በ10ኛ ሳምንት የመጨረሻ ጨዋታዎች ቀጥሎ ይካሄዳል። ድሬዳዋ ከተማ ከአዳማ ከተማ ዛሬ ይጫወታሉ። ሲዳማ ቡና ከቅዱስ ጊዮርጊስ እንዲሁም ደግሞ መቻል ከኢትዮ ኤሌክትሪክ ጋር የሚያደርጓቸው ጨዋታዎች የሲቢኢ የኢትዮጵያ ፕሪሚየር ሊግ የ10ኛ ሳምንት ማገባደጃ ጨዋታዎች ይሆናሉ ማለት ነው። የፕሪሚየር ሊጉን ጉዳይ እዚህ ጋር ገታ እናድርግና ወደ አፍሪካ እናቅና። የአፍሪካ ዋንጫ ዛሬ በሞሮኮ አስተናጋጅነት ጅማሮን ያደርጋል። ለ35ኛ ጊዜ ነው የሚካሄደው የአፍሪካ ዋንጫው። እስካሁን ከተካሄዱ የአፍሪካ ዋንጫዎች እጅግ የተለየው ይሆናል ተብሎ እየተጠበቀ ነው የሚገኘው። አዘጋጇ ሞሮኮ በጣም የሰለጠነ የእግር ኳስ መሰረተ ልማት ያላት ሀገር እንደመሆኗ እንዲሁም ደግሞ ቀጣዩን የዓለም ዋንጫ ለማዘጋጀት በዝግጅት ላይ እንደመሆኗ ይህ የአፍሪካ ዋንጫ እንደ መሞከር እንደ ቴስት ነው የተቆጠረላት የሚገኘው። በርካታ የአፍሪካ ሀገራት ስቴዲየም ባላሟሉባቸው ጊዜያት ሞሮኮን ነበር እንደ ሆም ማች አድቫንቴጅ ይጠቀሙበት የነበረው። የሞሮኮን በጣም ብዙ የሆነ የበለጸገ የእግር ኳስ ኢንፍራስትራክቸር ነበር ሲጠቀሙ የነበረው። ታዲያ ይህ ምቹ የሆነ ኢንፍራስትራክቸር እና የሀገሪቱ ሰላማዊነት እንዲሁም ከአውሮፓ ከሌላው ዓለም ጋር ያላት ቅርበት የዘንድሮን የአፍሪካ ዋንጫ በፊት ከተካሄዱ የአፍሪካ ዋንጫዎች የተለየ ያደርገዋል ተብሎ ነው እየተጠበቀ የሚገኘው። ኦፕታ ሱፐር ኮምፒውተር ገምቶታል ባለው መሰረት ለሞሮኮ የዋንጫ ትልቁን ግምት ሰጥቷታል። የዓለም ዋንጫ ግማሽ ፍጻሜ ተፋላሚ የአረብ ካፕ ሻምፒዮኗን ሞሮኮ ትልቁን ግምት ሰጥቷታል። ከሞሮኮ በመቀጠል ሌላኛዋ የሰሜን አፍሪካዊት ሀገር የነ ሞሳላዋ የነ ማርሙሽዋ ግብጽ በኦፕታ ሱፐር ኮምፒውተር ትልቅ ግምት ያገኘች ሀገር ሆናለች። ኦፕታ በሱፐር ኮምፒውተር 3ኛ ዋንጫ የማሳካት እድል አለው ያለው ደግሞ በከዋክብት የተሞላችውን የሴኔጋል ብሔራዊ ቡድንን ሆኗል ማለት ነው። ውድድሩ ዛሬ ሲጀመር ሞሮኮ ከኮሞሮስ ጋር በሚያደርጉት ጨዋታ ነው የሚጀመረው። ከዛ በፊት ግን እጅግ በጣም ደማቅ የሆነ የሙዚቃ ድግስ እንደሚኖር ተነግሯል። ፍሬንች ሞንታናና ዴቪዶን ጨምሮ በርካታ ታላላቅ አርቲስቶች በዚህ ፕሮግራም ላይ እንደሚያቀነቅኑ መረጃዎች ጠቁመዋል። ከአፍሪካ ዋንጫ ጅማሮ በፊት ትናንትና የጠቅላላ ጉባኤ ስራ አስፈጻሚ ስብሰባ አድርጎ ነበረ። በትናንትናው ስብሰባ ላይም በጣም ትልልቅ የሚባሉ ውሳኔዎችን አስተላልፈዋል። ካፍ ከ2028 የአፍሪካ ዋንጫ በኋላ የአፍሪካ ዋንጫ በየ4 ዓመቱ እንደ ዓለም ዋንጫ እንደ አውሮፓ ዋንጫ እንደ ኮፓ አሜሪካ በየ4 ዓመቱ እንዲካሄድ ወስኗል ማለት ነው ካፍ። ከዚህ ቀደም የአፍሪካ ዋንጫ በየ2 ዓመቱ የሚካሄድ ውድድር እንደሆነ ይታወቃል። ከዚህ በኋላ ግን በየ4 ዓመቱ ከ2028 በኋላ በየ4 ዓመቱ የሚካሄድ ይሆናል የአፍሪካ ዋንጫ። ከዛ በተጨማሪ የቻን ውድድርም ከካፍ ተሰርዟል ማለት ነው። ቻን ማለት እንግዲህ በሀገር ውስጥ ብቻ የሚጫወቱ ተጫዋቾች የሚወዳደሩበት የአፍሪካ ዋንጫ አይነት ውድድር ነውና ከዚህ በኋላ ግን የቻን ውድድር እንደማይኖር ካፍ ወስኗል። በምትኩም ልክ እንደ አውሮፓ ሁሉ ኔሽንስ ሊግ የሀገራት ሊግ
ውድድር እንደሚጀምር ካፍ ይፋ አድርጓል። በመስከረም በጥቅምትና በህዳር ወር እንደሚካሄድ ከዚህ በኋላ የኔሽንስ ሊግም በአፍሪካ ጅማሮን እንደሚያደርግ ቻንን ተክቶ ግልጽ አድርጓል። ከዛ በተጨማሪ የአፍሪካ ዋንጫን የሚያሳካ ሀገር የሽልማት መጠኑ ከፍ ብሎለታል። ባለፈው የአፍሪካ ዋንጫ የ7 ሚሊዮን ዶላር ሽልማት ነበር የሚያገኘው። በአሁኑ የአፍሪካ ዋንጫ ሻምፒዮን የሚሆን ሀገር 10 ሚሊዮን ዶላር እንደሚያገኝ ይፋ አድርጓል። ካፍ ትልልቅ ውሳኔዎችን የወሰነበት የጠቅላላ ጉባኤ ስብሰባ የአፍሪካ ዋንጫው ከመጀመሩ አንድ ቀን በፊት ትናንትና ምሽቱን ተካሂዷል ማለት ነው። የአፍሪካ ዋንጫው ደግሞ ዛሬ ተጀምሮ ለቀጣዩ አንድ ወር የአህጉሪቱን ትልልቅ ተጫዋቾች እያሳተፈ የሚዘልቅ ነው የሚሆነው ማለት ነው። ከአፍሪካ ጉዳያችን ደግሞ እንውጣና ወደ አውሮፓ ጉዳይ ስናመራ የምናገኘው የአውሮፓን ታላላቅ ሊጎች ነው። ትናንትና የአውሮፓ ታላላቅ ሊጎች እጅግ በጣም ተጠባቂ በሆኑ ጨዋታዎች እጅግ በጣም ትርጉማቸው ከፍ ባለ ጨዋታዎች ሲካሄዱ ውለዋል። የእንግሊዝ ፕሪሚየር ሊግ በርካታ ጨዋታዎችን ሲያስተናግድ የዕለቱ የመጀመሪያ መርሃ ግብር የነበረው ሴንት ጄምስ ፓርክ ላይ ኒውካስል ዩናይትድ ቼልሲን ያስተናገደበት የጨዋታ መርሃ ግብር ነው። በዚህ ጨዋታ ኒውካስሎች የመጀመሪያውን ግማሽ 2-0፣ ቼልሲ ደግሞ ሁለተኛውን ግማሽ 2-0 በድምሩ ጨዋታው 2-2 በሆነ ያቻ ውጤት ተጠናቋል። ለኒውካስል ጎሎቹን የክረምቱ ፈራሚ ጀርመናዊው ግዙፍ የፊት መስመር ተጫዋች ኒክ ቮልትማደ አስቆጥሯል በመጀመሪያው አጋማሽ ማለት ነው። ቼልሲ ደግሞ በሁለተኛው አጋማሽ ተሻሽሎ በመምጣት በተለይ በእንግሊዛዊ ምርጥ የመስመር ተከላካይ ሬሲ ጀምስ የቅጣት ምት ጎል ወደ ጨዋታው ተመለሰ። አስከትሎ ደግሞ በጃኦ ፔድሮ አማካኝነት ሌላ ጎል አክሎ ጨዋታው 2-2 በሆነ አቻ ውጤት ተጠናቋል። የኢንዞ ማሬስኮ ቡድን ከሰሞኑ ውዝግብ በኋላ የመጀመሪያው አጋማሽን ደካማ ሆኖ ቢጀምርም በሁለተኛው አጋማሽ ግን ተሻሽሎ መጥቶ ነጥብ ይዞ መውጣት ችሏል ማለት ነው። ይህንን ጨዋታ ተከትሎ በርካታ ጨዋታዎች በተመሳሳይ ሰዓት በጎል ረሽ ተካሂደዋል። ከነዚህ መካከል ኤቲያድ ላይ ማንቸስተር ሲቲ ለጊዜውም ቢሆን የፕሪሚየር ሊጉ መሪ ያደረገውን ውጤት አስመዝግቦ ነበረ። ኤቲያድ ላይ ዌስትሃምን 3-0 በሆነ ውጤት አሸንፏል። ለማደኛው ሄርሊንግ ብራውት ሃላንድ በመጀመሪያው አጋማሽ 1 ጎል፣ በሁለተኛው አጋማሽ 1 ጎል አስቆጥሮ የድምሩ 2 ጎል አስቆጥሮ ለሲቲ ማሸነፍ አይነተኛ ሚና ተወጥቷል። ቲያኒ ራይንደርስ ደግሞ ሌላኛውን ጎል ያስቆጠረ ተጫዋች ሆኗል። በዚህ ውጤት መሰረት ሲቲ የፕሪሚየር ሊጉ መሪ መሆን ችሎ ነበር። አርሰናል ቢያንስ ጨዋታውን እስኪያደርግ ድረስ ማለት ነው። በዋንጫ ፉክክሩ ግን ከጊዜ ወደ ጊዜ አቋሙን እያሻሻለ የራስ መተማመኑ እያሳደገ ሲቲ በጣም ሲሪየስ ኮንቴንደር እንደሆነ በደንብ አድርጎ እያስመሰከረ ነው የሚገኘው። በተመሳሳይ ሰዓት ቦርንማውዝ ከበርንሌ ጋር ተጫውተው ነበረ። 1-1 በሆናቸው ውጤት ተጠናቋል። ጨዋታ ከበርካታ ክለቦች ጋር ከማንቸስተር ዩናይትድ፣ ከማንቸስተር ሲቲ፣ ከሊቨርፑል ጋር ስሙ እየተያዘ የሚገኘው አንቷን ሴሜኒዮ ለቦርንማውዝ በ67ኛው ደቂቃ ጎል አስቆጥሮ ቦርንማውዝ ከጨዋታው ሙሉ 3 ነጥብ ይዞ የሚወጣ ይመስል ነበር። ሆኖም ግን በርንሌዎች በቀድሞ የቼልሲ ፊት መስመር ተጫዋች አርማንዶ ብሮሆ አማካኝነት በ90ኛው ደቂቃ ጎል አስቆጥረው ጨዋታውን 1-1 አጠናቀዋል። ነጥብ ተጋርተው ወጥተዋል። በዕለቱ ከተካሄዱ ጨዋታዎች ምንም ጎል ያልተቆጠረበት ጨዋታ አሜክስ ላይ ብራይተን ሰንደርላንድን ያገናኘበት ጨዋታ ነው። አሜክስ ሰንደርላንድን አስተናግዶ 0-0 በሆነ የአቻ ውጤት ጨዋታውን አጠናቀዋል። በዘንድሮ የእንግሊዝ ፕሪሚየር ሊግ ምንም ጨዋታ ያላሸነፈው ወልቨርሃምፕተን ወንደረርስ ትናንትና በሜዳው ሞለኒዮ እንግዲህ ብሬንትፎርድን አስተናግዶ 2-0 በሆነ ውጤት ተሸንፏል። በ17 ጨዋታዎች 2 ነጥብ ብቻ የያዘ ቡድን ሆኗል። በፕሪሚየር ሊጉ በ17 ጨዋታ ወይ ደግሞ ክሪስመስን በጣም ትንሽ ነጥብ ይዞ ያሳለፈ ቡድን ሆኗል። እስካሁን ድረስ 2 ነጥብ ነው ያለው። ሌዊስ ፖተር ሁለቱንም ጎሎች ለብሬንትፎርድ ያስቆጠረ ተጫዋች ነው። እነዚህ ጨዋታዎች መጠናቀቃቸውን ተከትሎ ቶትናም ሆትስፐርና ሊቨርፑል ያደረጉት በጉጉት ሲጠበቅ የነበረው ጨዋታ ምሽት ከ2 ሰዓት ተኩል ጀምሮ ተካሂዷል። በዚህ ጨዋታ እንግዲህ ሊቨርፑል ለተከታታይ 6ኛ ጊዜ ሽንፈትን ሳያስተናግድ የወጣበት እጅግ በጣም አስቸጋሪ ከሆኑ ጊዜያት በኋላ ለ6ኛ ተከታታይ ጨዋታ ያለ ሽንፈት ሙሉ 3 ነጥብ ይዞ የወጣበት ጨዋታው ነው ተመዝግቧል። የቶማስ ፍራንኩን ቶትናምን ሜዳው ድረስ ሄዶ ሊቨርፑል 2-0 በሆነ ውጤት አሸንፎት ተመልሷል። ምናልባት በዚህ ጨዋታ የጨዋታው መንፈስ ቀያሪ ከሆኑ ጉዳዮች መካከል በመጀመሪያው አጋማሽ በ30ኛው ደቂቃ የቶትናም ሆትስፐሩ የአማካይ ስፍራ ተጫዋች የሆነው እንግዲህ ሆላንዳዊው ዣቪ ሲመንስ በቀይ ካርድ ከሜዳ ተወግዷል። የሀገሩ ልጅ የብሔራዊ ቡድኑ አምበል ቨርጅል ቫንዳይክ ላይ በሰራው ጥፋት የቪኤአር እይታ ታክሎበት በቀይ ካርድ ከሜዳ ተወግዷል። ስለዚህ ቶትናም አብዛኛውን የጨዋታ ክፍለ ጊዜ በአንድ ቁጥር አንሶ ነው ጨዋታውን ያደረገው። ይህ ለሊቨርፑል ማሸነፍ
ትልቅ ጥቅም እንደነበረው መገመት ይቻላል። ሊቨርፑል በሁለተኛው አጋማሽ በአሌክዛንደር አይዛክ እና በሁጎ ኤኬቴኬ ሁለት ጎሎች 2-0 መምራት ጀምሮ ነበረ። አሌክዛንደር አይዛክ ጎሉን ካስቆጠረ ከጥቂት ደቂቃዎች በኋላ ጉዳት ደርሶበት ከሜዳ ተቀይሮ ነበር የገባው። ተቀይሮ ወጥቷል። እስካሁን ድረስ እንግዲህ እንደ መረጃዎች ከሆነ የጉልበት ጉዳት አይደለም፣ የጅማት ችግርም አይመስልም። ግን ጉዳቱ በግልጽ ምን እንደሆነ አይታወቅም ተብሏል። እስካሁን ድረስ ይፋ አልሆነም። ሪቻርልሰን በ83ኛው ደቂቃ ጎል አስቆጥሮ የጨዋታውን መንፈስ ቀይሮት ነበር። ሊቨርፑል እስከዛች ሞመንት ድረስ የተረጋጋ በራስ መተማመኑ ከፍ ያለ ቡድን ነበር። ከዛ በኋላ ግን የተደናገጠ ሊቨርፑል በቀላሉ የሚሰበር የተከላካይ ክፍልን ስንመለከት ነበር። ሆኖም ግን የአርነ ስሎት ቡድን ሙሉ 3 ነጥብ ከዚህ ጨዋታ ይዞ መውጣት ችለዋል በመጨረሻ ማለት ነው። የዕለቱ የመጨረሻ መርሃ ግብር የነበሩት ምሽት 5 ሰዓት ላይ ጀመሩ። በተመሳሳይ ሰዓት የተካሄዱ ጨዋታዎች ነበሩ። ኤቨርተን በሜዳው አርሰናልን ያስተናገደበት ጨዋታ የዚህ ሰዓት ተጠባቂው ጨዋታ ነበር። ምክንያቱም አርሰናል የማንቸስተር ሲቲን ማሸነፍ ተከትለው በሊጉ አናት ላይ የነበረውን ቦታ ለቆ ነው ይህንን ጨዋታ ያደረገው። አርሰናል ግን በመጨረሻ በቪክተር ዮኬሬሽ የ27ኛ ደቂቃ የፍጹም ቅጣት ምት ጎል 1-0 በሆነ ውጤት ጨዋታውን አሸንፎ መውጣት ችለዋል። ምንም እንኳን አርሰናል ያሸንፍ እንጂ ባለፉት ጥቂት ጨዋታዎች እየተመለከትንበት ያለነው የመቸገር መንፈስ አሁንም በዚህ ጨዋታ ላይ ተመልክተናል። ምናልባት የተለየ የሚሆነው አርሰናል ጎል ካስቆጠረ በኋላ በተለይ በወልቭሱ ጨዋታ እንዲሁም ደግሞ በሰንደርላንዱ ጨዋታ መሪነቱን ከያዘ በኋላ ወደ ኋላ በጥልቀት አፈግፍጎ የሚከላከልበት መንገድ ለተጋጣሚዎች ሌላ እድልን የመፍጠር ተነሳሽነትን ሲጨምር ተመልክተው ነበር። ትናንትና ግን አርሰናል ይህንን መገደብ ችሎ ነበር። ጎል ካስቆጠረ በኋላም የኤቨርተን የፊት መስመር ተጫዋቾች ከመሃል ሜዳ ብዙ እንዳይርቁ ማድረግ የቻለበት መንገድ ውጤቱን አስጠብቆ ለመውጣቱ ትልቁን ሚና ተወጥቶለታል። አርሰናሎች በፍጹም ቅጣት ምት ጎል ያስቆጠሩ እንጂ በኤቨርተን በኩልም በጣም ተደጋጋሚ 2 የፍጹም ቅጣት ምት ጥያቄዎች ተነስተው ነበረ። የዕለቱ አርቢትር ግን እነዚህን ጥያቄዎች አልፏቸዋል። በአርሰናል በኩልም ጥሩ የሚባሉ የጎል ዕድሎች ተፈጥረው ነበር። ከነዚህ መካከል ሊያንድሮ ትሮሳርድ የጎሉ ቋሚ የመለሰበት ጣጣ ያለቀለት ኳስ የሚጠቀስ ነበር። በዚህ ውጤት እንግዲህ አርሰናል ወደ መሪነቱ ተመልሶ ክሪስመስን የፈረንጆችን የገና በዓል ወደ መሪነት ተመልሶ ያሳልፋል ማለት ነው። አርሰናል በዚህ ሁኔታ ላይ ጥሩ ታሪክ የለውም። ከዚህ ቀደም 4 ጊዜ የክሪስማስ ወቅት ላይ መሪ ሆኖ 4ቱንም ሻምፒዮን መሆን አልቻለም። ከዚህ ቀደም 2 ጊዜ በአሰልጣኝ ሰር አሌክስ ፈርጉዘን እየተመራ ማንቸስተር ዩናይትድ ክሪስማስ ወቅት ላይ አርሰናል መሪ ሆኖ ዋንጫውን ነክቶታል። 2002 2003 ላይ 2007 2008 የውድድር ዓመት ላይ 2 ጊዜ ደግሞ ማንቸስተር ሲቲ እንዲሁ አርሰናል እስከ ክሪስማስ ድረስ መርቶ በመጨረሻ ዋንጫውን ነጥቆታልና ዘንድሮ ለ5ኛ ጊዜ ነው ይህ ነገር ሲመዘገብ። የዘንድሮ ምን ይሆናል የሚለው የሚጠበቅ ነው። ሊድስ ዩናይትድ እና ክሪስታል ፓላስም ያደረጉት ጨዋታ በኢላንድ ሮድ ሌላኛው የዕለቱ ትልቁ የጨዋታ መርሃ ግብር ነበር። ለስንብት ተቃርበዋል ከተባለ በኋላ ፍጹም ቡድናቸውን መቀየር የቻሉት ዳንኤል ፋርከና ሊድስ አሁንም በጠንካራው በኦሊቨር ግላስነሩ ፓላስ ላይ ጣፋጭ ድልን ተጎናጽፈው ወጥተዋል። 4-1 በሆነ ሰፊ ውጤት ነው ያሸነፉት። ዶሚኒክ ካልቨርት-ሊዩን እጅግ በጣም ድንቅ አቋም ላይ የሚገኘው ግዙፉ የፊት መስመር ተጫዋች ዶሚኒክ ካልቨርት-ሊዩን 2 ጎሎችን አስቆጥረዋል። ኤቲያን አምፓዱ እንዲሁም ደግሞ ስታች ሌሎቹን ጎሎች አስቆጥረዋል። ፓላስ ከሽንፈት ያልዳነበትን ጎል በዴቨኒ አማካይነት አስቆጥረዋል። ግን ደግሞ 4-1 ከመሸነፍ አልተረፈም ማለት ነው። ክሪስታል ፓላስ የ17ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ዛሬም ቀጥሎ ይካሄዳሉ። ወደ መጨረሻ ላይ ጠቁማቸዋለሁ። ወደ ስፔን ላሊጋ እናቀናም። በስፔን ላሊጋም ትናንትና 4 ያክል ጨዋታዎች ተካሂደዋል። ከነዚህ መካከል ተጠባቂ የነበረው ሳንቲያጎ በርናባው ላይ ሪያል ማድሪድ ሴቪያን እያስተናገደበት የጨዋታ መርሃ ግብር ነው። ማድሪድ የዣቪ አሎንሶ ቡድን ጨዋታውን 2-0 በሆነ ውጤት አሸንፎ መውጣት ችለዋል። ጁዴ ቤሊንጋም በመጀመሪያው አጋማሽ በ38ኛው ደቂቃ እንዲሁም ደግሞ ክሊያን ኤምባፔ በ86ኛው ደቂቃ በፍጹም ቅጣት ምት ያስቆጠሯቸው ጎሎች ሪያል ማድሪድ ሙሉ 3 ነጥብ ማግኘት ምክንያት ሆነዋል። ሎስ ብላንኮቹ ይህንን ጨዋታ ማሸነፋቸውን ተከትሎ ከመሪው ባርሴሎና ጋር ያላቸውን የነጥብ ልዩነት ወደ 1 ማጥበብ ችለዋል። ክሊያን ኤምባፔ በካላንደር ዓመቱ ማለትም በ2025 59ኛ ጎሉን ያስቆጠረው። በዚህ መሰረት የክርስቲያኖ ሮናልዶን ሪከርድ መጋራት ችሏል። ክርስቲያኖ ሮናልዶ ከዚህ ቀደም በ2013 59 ጎሎችን በካላንደር ዓመቱ ለማድሪድ ማስቆጠሩ ይታወሳል። ክሊያን ኤምባፔንን መጋራት ችሏል። ይህንን አስመልክቶም ሲናገር ክሊያን ኤምባፔ ደስ ብሎኛል፣ ክርስቲያኖ ሮናልዶ የሪያል ማድሪድ የምንጊዜ ምርጡ ተጫዋች ነው፣ ከሱ ጋር ታሪክ መጋራት በመቻሌ ደስተኛ ነኝ ሲል ተደምጧል። ከዚህ ቀደም እንግዲህ ሊዮኔል ሜሲ በ2012 የውድድር ዓመት በአንድ ካላንደር ዓመት 91 ጎሎችን አስቆጥሮ የማይደፈር የሚባል አይነት ክብረ ወሰን ማስቀመጡ የሚዘነጋ አይደለም።
የለም። ሪያል ማድሪድ ጨዋታውን አሸንፎ ባርሳ ዛሬ እስኪጫወት ድረስ ነጥቡን አጥብቧል ማለት ነው። ሪያል ኦቬዶ ከሴልታ ቪጎ ጋር ያደረገውን ጨዋታ 0-0 አጠናቋል። ሌቫንቴ ከሶሴዳድ ያደረጉትን ጨዋታ 1-1 ሲያጠናቅቁ ኦሳሱና ዲፖርቲቮ አላቬስን 3-0 በሆነ ውጤት ያሸነፈበት መርሃ ግብር የስፔን ላሊጋ የትናንት መርሃ ግብሮች መካከል ተጠቃሹ ነው። ወደ ጣሊያን ሴሪኤ እናቅና። በጣሊያን ሴሪኤ የዕለቱ ተጠባቂ ጨዋታ አሊያንዝ ላይ ዩቬንቱስ ሮማን ያስተናገደበት ጨዋታ ነው። በዚህ ጨዋታ አሮጊቷ ዩቬንቱስ የመዲናው ክለብ ሮማ ላይ ድልን ተቀዳጅታለች። 2-1 በሆነ ውጤት አሸንፋለች። ኮንሴሳውና ሉዊስ ኦፔንዳ የጁቬን 2 ጎሎች ከመረብ ያሳርፉ ሲሆኑ ባልዳንዚ የሮማን ከሽንፈት ያላዳነች ጎል ከመረብ አሳርፏል። በዚህ ውጤት መሰረት ዩቬ ነጥቡና ደረጃውን ማሻሻል ችሏል። ላዚዮ በሜዳው የነ ጄሚ ቫርዲን ክሬሞኔዜን አስተናግዶ ጨዋታውን ያለ ጎል 0-0 በሆነ ውጤት ማጠናቀቅ ችሏል። በጣሊያን ሴሪያ ትናንት የተካሄዱ መርሃ ግብሮች ይህንን ይመስሉ ነበር። ውድ ተመልካቾቻችን ትናንት የተካሄዱ ጨዋታዎችን በዚህ መልኩ ከዳሰስን ዛሬ የትኞቹ ጨዋታዎች ይካሄዳሉ የሚለውን እንጠቁማችሁ። የኢትዮጵያ ፕሪሚየር ሊግን ቀደም ሲል ጠቁሜያችኋለሁ። የአፍሪካ ዋንጫ ጅማሮንም እንዲሁ ቀደም ሲል ጠቁሜያችኋለሁ። ስለዚህ በእንግሊዝ ፕሪሚየር ሊግ ዛሬ የትኞቹ ጨዋታዎች ይካሄዳሉ የሚለውን እንመልከት። ዛሬ ፕሪሚየር ሊጉ አንድ ጨዋታ ብቻ ነው የሚያስተናግደው። እንግዲህ ምሽት 1 ሰዓት ተኩል ላይ ቪላ ፓርክ ላይ አስቶን ቪላ በሜዳው ማንቸስተር ዩናይትድን ያስተናግዳል። የአሰልጣኝ ሩበን አሞሪም ቡድን እንግዲህ በተለይ በአፍሪካ ዋንጫ ምክንያት ተጫዋቾቹን ማጣቱን ተከትሎ የፎርሜሽን ለውጥ ያሰላለፍ ለውጥ አድርጎ ወደ ሜዳ ሊገባ እንደሚችል እየተነገረ ነው የሚገኘው። አሰልጣኝ ሩበን አሞሪም ልንቀይር እንችላለን ሲል ተደምጧል። ወደ ባክ ፎር ልንቀየር እንችላለን ሲል ተደምጧል። ለምክንያቱ ደግሞ ዊንግ ባክ ላይ የሚገኙ አማዲ ያለው እንዲሁም ደግሞ ኑሳይር ማዝራዊ ቡድኑን ለቀው ወደ አፍሪካ ዋንጫ ከትመዋል። ከዛ በተጨማሪ ሌላኛው ተጫዋች ብራያን ምቤሞም ከቡድኑ ጋር አይገኙም። የካሜሮንን ብሔራዊ ቡድን ካምፕ የተቀላቀለ ተጫዋች ነው። ከዚህ አንጻር ቡድኑ የተጫዋቾች እጥረት በተለይ ደግሞ በተከላካይ ቦታ ላይ የተጫዋች እጥረት ሊገጥመው ይችላል። ያንን ተከትሎ ነው እንግዲህ የዊንግ ባክ ተጫዋች እጥረት፣ የሴንተር ባክ እጥረት ሊገጥመው ይችላል። ያንን ተከትሎ ሴንተር ባኩን ወደ 2 ለመቀነስ ከ3 እንዲሁም ደግሞ ያለ ዊንግ ባክ በፉል ባክ ለመጫወት ወጥኖ እንደሆነ እየተነገረ የሚገኘው። ከነዚህ ተጫዋቾች መጉደል በላይ ለማንቸስተር ዩናይትድ ግን ዛሬ በጣም አሳሳቢ ነው ተብሎ እየተነገረ የሚገኘው የካርሎስ ካዜሚሮ በ5 ቢጫ ምክንያት በተጠራቀሙ ቢጫ ካርዶች ምክንያት ከዛሬው ጨዋታ ውጪ መሆን ነው። ምንም እንኳን ካርሎስ ካዜሚሮ አንጋፋ ቢሆንና ብቃቱ ጥግ ላይ ባይገኝም በዘንድሮ ማንቸስተር ዩናይትድ ግን በጣም አስፈላጊው ተጫዋች እንደሆነ በተደጋጋሚ እየተመለከትን እንገኛለን። ያለ ተፈጥሯዊ 6 ቁጥር እንግዲህ ዛሬ ማንቸስተር ዩናይትድ ጥሩ አቋም ላይ በማይገኘው እንዲሁም ወደ ጋላታ ሳራይ ያቀናል በጥሩ የዝውውር መስኮት እየተባለ በሚገኘው ኡጋርቴ አሊያም ደግሞ ከአሰልጣኙ ጋር ሰጣ ገባ ውስጥ የገባ የሚመስለው ያሰልፈኝ አታሰልፈኝ ሰጣ ገባ ውስጥ የገባ የሚመስለውና ቡድኑን ለመልቀቅ ጫና እያሳደረ የሚገኘው ኮቢ ሜኑ ከሁለት አንዱ ነው ያንን ሚና ሸፍነው ይገባሉ ተብሎ የሚጠበቀው። ይህ ደግሞ ለማንቸስተር ዩናይትድ በጣም ከባድ ያደርገዋል ጉዳዩን። በተለይ ደግሞ አስቶን ቪላ አርሰናልን ባሸነፈበት ጨዋታ የተጠቀመው የአማካይ ክፍልን ጥራት ለተመለከተ ዛሬ ማንቸስተር ዩናይትድ ሊገጥመው የሚችለው ፈተና በጣም ከባድ ነው ብሎ ማንሳት ይቻላል። ከዛ ጋር በተያያዘ እንግዲህ ማንቸስተር ዩናይትድ ከአካዳሚ ቡድኑ ሳይቀር ዛሬ ተጫዋቾችን እንደሚቀላቅል መረጃዎች እየጠቆሙ ይገኛሉ። ጨዋታው ከ12 ሰዓት ተኩል ጀምሮ ይካሄዳል። በስፔን ላ ሊጋም ዛሬ በርከት ያሉ ጨዋታዎች ይካሄዳሉ። የዕለቱ ትልቁ ጨዋታ 12 ሰዓት ከሩብ ላይ የሚጀምረው የቪያሪያል እና የባርሴሎና ጨዋታ ነው። 12 ሰዓት ከሩብ ጨዋታ ይጀምራል። ባርሳ ከሪያል ማድሪድ ጋር ያለውን የነጥብ ልዩነት በማስፋት በ4 ነጥቡ ለማስቀጠል ይህንን ጨዋታ ያደርጋል። ቪያሪያልም ግን ለአውሮፓ ሻምፒዮንስ ሊግ እየተፎካከሩ ከሚገኙ ቡድኖች አንዱ እንደመሆኑ ጨዋታው በጣም ትልቅ ግምትን አግኝቷል። ከዛ በፊት ግን 10 ሰዓት ላይ ዢሮና አትሌቲኮ ማድሪድን ያስተናግዳል። እንዲሁም ደግሞ ምሽት 2 ሰዓት ተኩል ኤልቼ ከራዮ ቫያካኖ እንዲሁም 5 ሰዓት ላይ ሪያል ቤቲስ ከሄታፌ ጋር የሚያደርጉት ጨዋታ ተጠባቂ የስፔን ላ ሊጋ ጨዋታዎች ይሆናሉ። በጣሊያን ሴሪኤ 4 ጨዋታዎች ይካሄዳሉ። ዛሬ 8 ሰዓት ተኩል ላይ ካግሊያሪ ከፒሳ ይጫወታሉ። 11 ሰዓት ላይ ሳሱሎ ቶሪኖን ሲያስተናግድ፣ 2 ሰዓት ላይ ፊዮረንቲና የመውረድ ስጋት እጅጉን የተጋረጠበት ፊዮረንቲና እነ ዳቪድ ዲያ እነ ጄኮ ፊዮረንቲና ምንም አይነት ድል ያላስመዘገበው ፊዮረንቲና በሜዳው ዩዲኒዜን ያስተናግዳል። በመጨረሻ ምሽት 4 ሰዓት ከ45 ላይ ጄኖዋ ከአታላንታ ጋር በጣሊያን ሴሪኤ ተጠባቂ መርሃ ግብራቸውን ያደርጋሉ። በጀርመን ቡንደስሊጋ ሃይድኔም ባየር ሙኒክን የሚያስተናግድበት ጨዋታ ምሽት 1 ሰዓት ተኩል የሚካሄድ ጨዋታ ይሆናል ማለት ነው።
ውድ ተመልካቾቻችን የዛሬው ብስራት ሃይላይታችን ይህንን ይመስል ነበር። ቀደም ሲል እንደነገርኳችሁ በርካታ ጨዋታዎች ይካሄዳሉ። እነዚህን ጨዋታዎች በተወዳጁ ብስራት ኤፍኤም 101.1 የሬዲዮ ሞገድ ከዛ በተጨማሪ በዚሁ የዩቲዩብ ቻናላችንና በብስራትቲቪ.com ዌብሳይታችን እንድትከታተሉ እየጋበዝን እኛ ግን ፕሮግራማችንን እዚህ ጋር እናጠናቅቃለን። ፕሮግራሙን እየመራው ዘውዱ በሬሳ በካሜራ ዳግም አብረን ነበርን። ሳምንት በሌላ ፕሮግራም በሌሎች የውጤት ጥቆማዎችና ዳሰሳዎች እስክንገናኝ ቸር ይግጠመን።